ሰላም እንዴናችሁ ጉድ ቻናል የተከታታዮች ዮሐንስ ነኝ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። የምናየው ቼን ሩል ኤንድ ዴሪቬቲቭ ኦፍ ኮምፖዛይት ፋንክሽን ይሆናል። ስለዚህ ባለፈው ባየነው በዴፊኒሽን ኦፍ ዴሪቬቲቭ ኤንድ ሩል ኦፍ ዴሪቬቲቭን እሱን እዚህ ጋር አፕላይ እያደረግን እንሰራለን ማለት ነው። ስለዚህ ምንድነው ኮምፖዛይት ፋንክሽን ወይ ደግሞ የተለያዩ ፋንክሽኖችን አንድ ላይ ሆኖ ሲመጡ እንዴት እንሰራለን የሚለውን በቼን ሩል አብረን የምናይ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንደ የቻናል ሜምበራችሁ የሆናችሁ ልጆች ቪዲዮ ለሁሉም ቦታ እንዲደርስ ላይክ በማድረግ እንጀምሩ ጠይቃችኋለሁ። ስለዚህ ወደ ዛሬው ሴሽን ስንዴ ምንድነው ቼን ሩል አለ። ቼን ሩል የምንጠቀመው ብዙ ጊዜ ምንድነው ፋንክሽናችን በተለያየ ሁለት ሶስት ፋንክሽን አንድ ላይ ሆኖ ሲመጡ ዴሪቬት እንዴት ነው የምናደርገው የሚለውን ቴርም ይነግረናል። ስለዚህ ቼን ሩል ብዙ ጊዜ እንደ ቴርም ነው የምንወስደው። ልክ ሊሚት ላይ እንዳየነው የራሱ የሆነ ቴርም አለው ቼን ሩል ማለት ነው። ስለዚህ የመጀመሪያው ምንድነው የሚለውን እዚህ ጋር ሰፖዝ ጂ ኢዝ ዲፈረንሺየብል እዚህ ጋር ለምሳሌ ቴረም ብሎ እዚህ ጋር ጂ ኢዝ ዲፈረንሺየብል አት ኤክስ ማለት ነው። ምንድነው ጂ የሚባል ፋንክሽን አለ ዲፈረንሺየብል አት ኤክስ የሚባል ቫሪያብል ላይ ዲፈረንሺየብል ነው ማለት ነው። ሁለተኛ ደግሞ ኤፍ ኦፍ ኤክስ ኢዝ ዲፈረንሺየብል አት ጂ ኦፍ ኤክስ ማለት ነው። ስለዚህ ጂያችን በማን ነው ዲፈረንሺየብል የሚሆነው? ኤክስ ላይ ዲፈረንሺየብል ነው። ኤፍ ደግሞ ማን ላይ ነው ዲፈረንሺየብል? ጂ ኦፍ ኤክስ ላይ ዲፈረንሺየብል ነው ብለን ሰፖዝ አድርገን ማለት ስለዚህ ዜን ዘ ዴሪቬቲቭ ኦፍ ኤፍ እችኛው ስታነቡት ምንድነው ከፕሮዳክት ሩል ጋር ባለፈው ካየነው ከፕሮዳክት ሩል ጋር አንድ እንዳይሆንባችሁ ዴሪቬቲቭ ኦፍ ፎግ ብለን ነው የምናነበው። እችኛው ማለት ኤፍ 0 ጂ የሚለው ማለት ስለዚህ ኤፍ ዶት ካልን ፕሮዳክት ሩል ነው የሚወስድበት። ስለዚህ ፎግ ብለን ነው የምናነበው። ስለዚህ ዴሪቬቲቭ ፎግ ኢዝ ጊቨን ባይ ፎግ ፕራይም ኦፍ ኤክስ ማለት ኤፍ ፕራይም ኦፍ ጂ ኦፍ ኤክስ ሲባዛ ጂ ፕራይም ኦፍ ኤክስ ማለት ያ ማለት ምንድነው መጀመሪያ ከውጭ ያለውን ዴሪቬት እናደርጋለን ከውጭ ያለውን፣ ሁለተኛ ደግሞ ከውስጥ ያለውን ዴሪቬት እናደርጋለን ማለት። ለምሳሌ እዚህ ጋር ያለው ምንድነው? ለምሳሌ እዚህ ጋር ኤፍ ኦፍ ኤክስ አለኝ ኤፍ ፕራይም ኦፍ ጂ ኦፍ ኤክስ ማለት። ስለዚህ ምንድነው ኤፋችን ምንድነው ማን ላይ ነው ዲፈረንሺየብል ብለናል? እዚህ ጋር ምን ላይ ዲፈረንሺየብል ብለናል? ጂ ኦፍ ኤክስ ላይ ዲፈረንሺየብል ነው ማለት። ስለዚህ ሲባዛ እናደርግና ደግሞ ከውስጥ ያለውን ደግሞ ለብቻ እናደርገዋለን ዴሪቬት እናደርገዋለን ማለት። ስለዚህ ኤግዛምፕል እንሰራ በደንብ ግልጽ ይሆንልናል። እዚህ ጋር በቼን ሩል ላይ ትንሽ ቻሌንጅ የሚያደርገው ምንድነው ዲፈረንሺየት ማድረግ ነው። ኤፍ ኦፍ ኤክስ የትኛው ነው ጂ ኦፍ ኤክስ ደግሞ የትኛው ነው ብሎ ዲፈረንሺየት ማድረግ ነው በጣም የሚያስቸግረው እንጂ በጣም ሲምፕል ቴርም ነው። ፋንክሽናችን ዴሪቬት ለማድረግ በጣም ቀላል የሆነ ሜትር ነው። ቤዚክ ነገሯን ከአንደርስታንድ ካደረግን በጣም ሲምፕል ኮንሰፕት ነው። እዚህ ጋር ምንድነው ኤፍ እና ጂን ሰፓሬት ካደረግን ኢዚሊ ሰፓሬት ካደረግን ምንድነው የምንሰራው ኩዌሽን የትኛውም አይነት ጥያቄ ቢሆን ቀላል ነው የሚሆንልን ማለት። ስለዚህ እሱን እንትን ለማለት ምንድነው ጥያቄዎችን የተለያዩ ጥያቄዎች ስንሰራ በደንብ ግልጽ ይሆንልናል ማለት ነው። እዚህ ጋር እንደምታዩት ምንድነው ትንሽ ቻሌንጅ የሚያደርገው ምንድነው ኤፍ እና ጂን ምንድነው ዲፈረንሺየት ማድረግ ነው የሚከብደው ነገር። ስለዚህ ይሄንን ደግሞ እንትን ለማድረግ ሪስትሪክትድ የሆነ ሩል የለውም ማለት ነው። ፎሎ የምናደርገው ሩል የለም። ስለዚህ ምንድነው የቤዚክ የሆኑ ባለፈው ዲስከስ ያደረግናቸው የፋንክሽኖችን የፋንክሽን ስንሰራ ባለፈው ዴሪቬት ያደረግናቸው ፋንክሽኖች የነዛን ቤዚክ ነው ከያዝን ምንድነው ቼን ሩል በጣም ሲምፕል ያደርግልናል ማለት። ስለዚህ ኤግዛምፕሎችን ሰራ በደንብ ግልጽ ይሆንልናል ማለት። እዚህ ጋር ምንድነው ኤፍ ኦፍ ኤክስ የሚባል አለ። ኤፍ ኦፍ ኤክስ ማለት ኤክስ ኪው ፕላስ 3 ሬዝ ቱ 7 ማለት ነው። እዚህ ጋር ምንድነው ቼን ሩሉን ምንድነው አፕላይ ለማድረግ ነው የምጠቀመው። ስለዚህ ጋር ምንድነው ኤክስ ኪው ፕላስ 3 ሬዝ ቱ 7 ማለት ነው። እዚህ ጋር ስታዩት ፋንክሽኑ ሁለት አይነት ፋንክሽን አለኝ እዚሁ ላይ ማለት ነው። አንደኛ ምንድነው ከውስጥ ያለው ፓወር ያለው ፋንክሽን አለኝ። ያ ማለት ምንድነው እዚህ ጋር ለምሳሌ እንደዚህ አይነት ፋንክሽን ቢሆንስ ለምሳሌ ኤክስ ሬዝ ቱ 7 አይነት ፋንክሽን ቢሆንስ በኤክስ ቦታ ላይ ምንድነው ሰብስቲት ያደርግነው ማለት ነው ኤክስ ኪው ፕላስ 3 የሚባል ምንድነው ፋንክሽን ሰብስቲት አድርጌያለሁ ማለት። ስለዚህ ሁለት አይነት ፋንክሽን አንደኛው በፓወር ፎርም ያለው ፋንክሽን አለ፣ ሁለተኛ ደግሞ ከውስጥ ያለችው ፋንክሽን አለች ማለት ኤክስ ኪው ፕላስ 3 የምትባለው ፋንክሽን ማለት። ስለዚህ ይሄኛውን ሶልቭ ለማድረግ ምንድነው ልክ አሁን ቼን ሩል እንደተጠቀምነው ምንድነው የምናደርገው ኤፍ ፕራይም ኦፍ ኤክስ ኢዝ ኢኳልስ ምን ያ ማለት ነው የመጀመሪያ ከውጭ ያለው ኤፍ ፕራይም ኦፍ ጂ ኦፍ ኤክስ አንደኛ ከውስጥ ያለችው አለች ሲባዛ ጂ ፕራይም ኦፍ የኢንሳይዱ ማለት ኢንሳይድ ያለውን ፋንክሽን ማለት። ስለዚህ ያሁኑ ሶልቭ ለማድረግ ምንድነው የስጠኝ ምንድነው ኤክስ ኪው ፕላስ 3 ሬዝ ቱ 7 ማለት። ስለዚህ እቺኛው ዴሪቬት አድርጋ ምንድነው መጀመሪያ የሰባትን ፓወር ያዘችው ማለት 7 የመጀመሪያ ከውጭ ያለውን እንሰራለሁ 7 ሲባዛ ኢንቱ ኤክስ ኪው ፕላስ 3 ሬዝ ቱ 7 ማይነስ
1 ሆነ የመጀመሪያው ማለት ነው። ከዛ ሲባዛ ደግሞ ከውስጥ ያለችው ደግሞ ዴሪቬቲቭ ፋንክሽን አለችኛ እቺኛው ፋንክሽን g of x ምንድነው ማለት ስለዚህ የዚህኛው ዴሪቬቲቭ ስናደርገው ይመጣል 3x ስኩዌር ይመጣል ማለት ስለዚህ መጨረሻ ላይ እቺኛውን ስናስቀምጥ እንዴት ይሆናል ማለት ነው ስናስቀምጥ ስለዚህ f of g f of x ማለት ነው f prime of x ማለት ምን ማለት ነው አሁን ያገኘናል ፋንክሽን ማለት ነው 7 times x raised to 3 plus 3 raised to 6 times ምን ይሆናል ማለት ነው ከውስጥ ያለችው ዴሪቬቲቭ ዘሪያ ምንድነው x ስኩዌር ይመጣልኛ ማለት ስለዚህ በዚህ መግለጽ እንችላለን። ከዛ ሌላ ኤግዛምፕል ደግሞ f of x is equal to ምን እንደሰጠኝ f of x is equal to under root of x ስኩዌር plus 2 ማለት ነው። እቺኛው በምንድነው የምንሰራው አሁን በቼን ሩል ተጠቅመን እንሰራለን ማለት ልክ ያሁኑ አንደርስታንድ ካደረግነው ምን ነው እቺኛው ምን ነች x ስኩዌር plus 2 ማለት ምን ማለት ነች 1/2 ማለት ነው አይደል ራዲካል ማለት 1/2 ማለት ነው። ስለዚህ ልክ እንደውም እናደርጋለን 1/2 አመጣታለሁ 1/2 into x ስኩዌር plus 2 into raised to ማለት 1/-1 ማለት አይደል ለማድረግ ከዛ ሲባዛ ዴሪቬቲቭ ኦፍ ዘ ኢንሳይድ ማለት ከውስጥ ያለውን ደግሞ ዴሪቬቲቭ እናገር x ስኩዌር plus 2 ዴሪቬቲቭ ምንድነው 2x ማለት ስለዚህ እዚህ ጋር ምን አለ ማለት ነው እቺኛው ማይነስ አለችኝ ዲስፕሊስ ታደርገው ምን ይመጣል 1/2 ምን ሆነኛል x ስኩዌር plus 2 1/2 minus 1 ማለት -1/2 አይደለ ሲባዛ ማን አለ ማለት ነው 2x ይሆናል ማለት ስለዚህ እዚህ ጋር 2 መቱ ማጣፈ ይችላልው ስለዚህ x times x square plus 2 the whole minus 1/2 ወይ ደግሞ 1/√2 ማድረግ እችላለሁ ማለት ስለዚህ በዚህ መስራት እችላለሁ። ሌላኛው ደግሞ f of x is equals to f of x is equals to e raised to x የሚባል ፋንክሽን ደግሞ ቢሰጠኝ ምንድነው ማድረገው አሁን e raised to x ላይ ብዙ ጊዜ ጥያቄዎቹ ምንድነው ሰፋ ብሎ ይመጣሉ ብዙ e raised to x ብለማ ስለዚህ መጀመሪያው ምንድነው እቺው ዴሪቬቲቭ እና መጀመሪያ e raised to x እንዳለን ጽፈታለን ፋንክሽኑ ማለት ያ ማለት ምንድነው ሎጋሪዝም ፋንክሽን ባለፈው ዲስከስ ያደረግነው አለ እሱ ላይ ማየት ትችላላችሁ for more clarification ማለት ስለዚህ እዚህ ጋር ምንድነው ማድረግ መጀመሪያ e raised to x እንዳለ ጽፈዋለሁ ሲባዛ ዴሪቬቲቭ ኦፍ ዘ ኤክስፖነንት ማለት ኤክስፖነንት ያለውን ዴሪቬቲቭ ታደርጉ ዴሪቬቲቭ ኦፍ x ደግሞ አንድ ነች ስለዚህ አንድ ይመጣ ማለት ስለዚህ እቺ ምንድነው አለች ማለት ነው e raised to x ይመጣልና ማለት ነው የዚህኛው ዴሪቬቲቭ ማለት ነው። ሌላኛው ደግሞ ትንሽ ደግሞ እስቲ ቻሌንጅ ላድርገውና f of x is equal to e raised to x ስኩዌር plus 3 ላድርገው አሁን ደግሞ ምን ሆነልኝ ማለት ነው ልክ እንዳሁኑ ምን አደርጋለሁ መጀመሪያ ፋንክሽኑ እንዳለ ጽፋለሁ e raised to ምን ሆነ ማለት ነው x ስኩዌር plus 3 ጽፋለሁ ከዛ ምን እንደሆነ ሲባዛ ዴሪቬቲቭ ኦፍ ኤክስፖነንቱ ማለት ነው የኤክስፖነንቱን ዴሪቬት አደርጋለሁ ያ ማለት ምን ነው 2x ይመጣልኛ ማለት ምክንያቱም ኮንስታንት ነበር 0 ስለሆነ ስለዚህ የዚህኛው ዴሪቬቲቭ ምን ይሆናል ማለት ነው 2x ታይምስ ምን ይሆናል ማለት ነው e raised to x ስኩዌር plus 3 ብዬ መጻፍ እችላለሁ ማለት ነው። ሎጋሪዝም ፋንክሽን ወይ ደግሞ ናቹራል ሎጋሪዝም የምንለው ደግሞ በዚህ አይነት ፎርም ሲመጣ ደግሞ እንዴት እንሰራለን የሚለውን ደግሞ አብረን እናያለን ማለት ነው። ለምሳሌ አሁን እዚህ ጋር f of x is equals to 3x q ተብሎ ተሰጠኝ f of x ታችን ምንድነው 3 raised to x q ማለት ነው 3 raised to x q ስለዚህ እዚህ ጋር ምን ይሆናል ማለት ነው አንደኛ ልክ ባለፈው እንደሰራው መጀመሪያ ምንድነው ማድረገው ፋንክሽኑን እንዳለ እጽፋለሁ ፋንክሽኑ ማለት ስለዚህ 3 raised to ምንድነው x q አለኝ ሲባዛ ln of 3 ማለት ነው ሲባዛ ምንድነው ማድረገው አሁን ከላይ ያለችው ምን አደርጋለሁ ዴሪቬት አደርጋለሁ ማለት ስለዚህ ዴሪቬቲቭ ኦፍ x ኪዩብ ምንድነው 3x ስኩዌር ብዬ መጻፍ እችላለሁ ማለት ስለዚህ ምንድነው ሌላ ኤግዛምፕል እንስራ እንደዚሁ ላይ አንድ ተመሳሳይ አይነት ጥያቄ f of x አችን f of x is equal to ምን ብሎ ሰጥቶኛል እዚህ ጋር ለምሳሌ 4 raised to ምን አለ 4 raised to x ስኩዌር plus 2x ብሎ ተሰጠኝ ስለዚህ የኛውን በቼን ሩል በመጠቀም ዴሪቬት ማድረግ ማለት ነው። ስለዚህ መጀመሪያው ምንድነው ፋንክሽኑ እንዳለ ጽፋለሁ ልክ እንደ e ማለት ነው። ስለዚህ ምን አደርጋለሁ ማለት ነው 4 አለኝ ሬስቱ ምን አለ ማለት ነው x ስኩዌር ፕላስ ምን አለኝ 2x አለኝ ሲባዛ ከዛ ln of 3 ማለት ln of 4 ማለት ነው ln 4 አለኝ ሲባዛ ዴሪቬቲቭ ማን ነው እቺኛው አፐሯ ማለት ስለዚህ ምን ትሆናለች የዚህ ዴሪቬቲቭ 2x ፕላስ 2 ይመጣልኝ ማለት ስለዚህ የዚህ ዴሪቬቲቭ ምን ይመጣልኝ ማለት ነው ln of 4 ሲባዛ 2x plus 2 into ምን መጣልኝ ማለት ነው 4 raised to x square plus 2x ብዬ መግለጽ እችላለሁ ማለት ነው። ሌላ ደግሞ
ምንድነው ቼኑ ላይ ምንም የሚከብደው ነገር ምንድነው አሁን ፋንክሽኖችን ሰፓሬት ማድረግ ነው እንጂ በጣም ሲምፕል የሆነ ኮንሰፕት ነው። ጥያቄዎችን ሰራ በደንብ ግልጽ ስለሚሆን ማለት ነው። ስለዚህ ሌላ ኤግዛምፕል ደግሞ ለምሳሌ f of x is equals to ምን ፋንክሽን አለን ln of 20x cube plus 4x ብዬ ሰጥቷችሁ አሁን ምንድነው ልክ ባለፈውም ሰርቼላችኋለሁ እንደዚህ አይነት ጥያቄ ምንድነው ማድረገው አሁን ሁሉ ጊዜ ላን ካለ ሁሉ ጊዜ ምን ብያችኋለሁ 1 ኦቨር ብዬ ጀምራለሁ 1 ኦቨር 20x cube plus 4x አለኝ ሲባዛ ዴሪቬቲቭ ኦፍ ማን አለኝ ማለት ነው የውስጠኛው ማለት ከውስጥ ያለው ዴሪቬቲቭ አደርጋለሁ። ስለዚህ ከውስጥ ያለው ዴሪቬቲቭ ሲሆን ምን ነው 3 ጊዜ 20 60 ማለት ነው 16x ስኩዌር ፕላስ የ4x ደግሞ ዴሪቬቲቭ 4 ይመጣል። ስለዚህ በዚህ ማስቀመጥ ይችላል ማለት ነው። ሌላ ደግሞ እስቲ ከትሪጎኖሚ ፋንክሽን እና ፖሊኖሚያል ፋንክሽን ደግሞ አንድ ላይ ኮምባይኒንግ አድርገን እንስራ። ለምሳሌ የሰጠኝ ምንድነው f of x is equals to ምን የሰጠኝ cos 4x cube plus 2 ተብሎ ሰጠኝ። አሁን ምንድነው ማድረግ አሁን ፋንክሽኑን ዲፈረንሺየት ማድረግ ሁሉ ጊዜው f እና g መለየት አለባችሁ መጀመሪያ ከመስራታችሁ በፊት። ስለዚህ እዚህ ኳልሱ አሁን cos of 4x cube plus 2 እዚህ ጋር የኮዙ አንድ ፋንክሽን ነው ከውስጥ ያለ ደግሞ ምንድነው አንድ ፋንክሽን ነው። ስለዚህ የኮዝ ዴሪቬቲቭ ምን ማለት ነው ሁሉ ጊዜ ኔጌቲቭ ሳይን አይደለ ሳይን x ብቻ ከሆነ ማለት። ስለዚህ አሁን ግን ማን አለኝ ከውስጥ 4x cube plus 2 አለኝ ሲባዛ ማን አለ ማለት ዴሪቬቲቭ ኦፍ ዘ ኢንሳይድ ነው። ዴሪቬቲቭ ኦፍ ዘ ኢንሳይድ ምንድነው 3 times 4 12x ስኩዌር ማለት 12x ስኩዌር ፕላስ 0 ማለት ነው። ስለዚህ በዚህ መግለጽ እችላለሁ ማለት ነው። ሌላኛው ደግሞ እስኪ ከታን ጋር ደግሞ አድርገን እንስራ ታን አድርገን ደግሞ እንስራ። ለምሳሌ f of x እዚህ ኳልሱ ነው ፋንክሽን አለኝ ታን 5x raised to 4 ማለት ነው። አሁን የዚህኛው ዴሪቬቲቭ ምንድነው ልክ እንዳሁን እንደ ኮዙ የምናደርገን መጀመሪያ ምንድነው ከውጭ ያለችዋን የታኗን ዴሪቬቲቭ ማለት ታናችን ደግሞ ዴሪቬቲቭ ስናደርግ ምን አይነት ታን ኤክስ ዴሪቬቲቭ ምንድነው ታን ሴክ ስኩዌር ኤክስ አይደለ። ስለዚህ እዚህ ጋር ደግሞ ኤክሳችን ማን ነው 5x raised to 4 ነው ማለት። ስለዚህ ምን ማለት ነው ሴክ ስኩዌር ኦፍ 5x the power of 4 ሲባዛ ውስጥ ያለው ደግሞ ዴሪቬቲቭ ስናደርገው እዚህኛው ማለት ነው 20x ኪው መጣ። ስለዚህ በዚህ መስራት እንችላለን ማለት ነው። ሌላ ደግሞ እስቲ አንድ ደግሞ ከሳይን ጋር ደግሞ አገናኝተን ደግሞ ሌላ ጥያቄ እንስራ። ለምሳሌ f of x is equals to sin of 2x plus sin x ብዬ ሰጥቷችሁ አሁን እዚህ ጋር ደግሞ ምንድነው sin of 2x plus sin x አሁን እዚህ ጋር ምንድነው ሶስት ፋንክሽን ይመስላል አይደለ። የመጀመሪያው ከውጭ ያለችው አለ እዚህ ጋር 2x አለ እዚህ ጋር sin x አለ። ስለዚህ አሁን የምትሰሩት ምንድነው ከውጭ ወደ ውስጥ ነው እየሰራችሁ የምትሄዱ ማለት። ስለዚህ ከውጭ ያለኝ ፋንክሽን ማን ነው sin x ነው። የsin x ደግሞ ዴሪቬቲቭ ምንድነው cos አይደለ cos of እቺ ፋንክሽን 2x plus sin of x አለኝ ከዛ ሲባዛ ዴሪቬቲቭ ኦፍ ዘ ኢንሳይድ ማለት ዴሪቬቲቭ ኦፍ ዘ ኢንሳይድ ደግሞ 2x ዴሪቬቲቭ ምንድነው 2 ነው ሲደመር የሳይን x ደግሞ ዴሪቬቲቭ ምንድነው cos x ነው ማለት። ስለዚህ ፋንክሽናችን ውስጥ ፕሮዳክት ሩል ልንጠቀም ይችላል ኮኤፊሺየንት ሩል ልንጠቀም ይችላል። ጥያቄው ምን በተለያየ አንግል ተገለባብጦ ይመጣል ማለት። ስለዚህ ባለፈው ዲስከስ ያደረግነውን ደግሞ በደንብ ብታዩት ቤዚክ ነገር ስለሆኑ ከዚህ በኋላ ለምንሰራቸው ሃየር ኦርደርም ሊሆን ይችላል ሌላም ኢምፕሊሲት ዲፈረንሺዬሽን ሊሆን ይችላል እነሱን ስናይ በደንብ ግልጽ እንዲሆንላችሁ የባለፈውን ቪዲዮ ብታዩት ሞር ክሊር ሆንላችኋል ማለት ነው። ከዛ ይሄንን ኤግዛምፕል ካየን ሌላ ደግሞ ምን አለኝ 3 እና 4 ደግሞ ይሆናሉ። አሁን ፋንክሽናችን 3 እና 4 ደግሞ ሲሆን ቼን ሩል ላይ ኮምፓውንድ ሩል ምንለው አለ። ኮምፓውንድ ሩል ስንል ምንድነው እዚህ ጋር ለምሳሌ 3 ፋንክሽን ሊሆን ይችላል 4ም ሊሆን ይችላል ማተር ያደርግም እሱ ብዙ ፋንክሽኖች አንድ ላይ ሊመጡብን ይችላሉ ማለት። ስለዚህ እዚህ ጋር ምንድነው ኮምፓውንድ ሩል የምንጠቀመው ምንድነው ለምሳሌ 3 ከሆነ ማለት ለምሳሌ እዚህ ጋር አሁን ቀደም ፎግ ብቻ ነበር አይደል አሁን ፎግ ኤች አለ ሌላ ደግሞ ለምሳሌ አንድ ፋንክሽን እዚህ ጋር f of x is equals to ln of sin of e raised to 2x ማለት ነው። አሁን እዚህ ጋር ካያችሁ ሶስት አይነት ፋንክሽን አለ። አንደኛ ከውጭ ያለው ፋንክሽን አለ ላን የሚባለው ፋንክሽን ከውስጥ ደግሞ ሳይን የምትባለው ፋንክሽን አለች
ከዛ ሌላኛው ደግሞ የሳይን ደግሞ ውስጥ ያለችው ማን አለች? ኢሬስቱ ቱ ኤክስ አለች ማለት። ስለዚህ ሁለቱም ምን አደርጋለሁ ማለት ነው? አሁን ዴሪቬት አደርጋለሁ። ሶስቱንም ፋንክሽን አንድ ላይ በቼን ሩል በመጠቀም ዴሪቬት አደርጓለሁ ማለት። ስለዚህ እቺኛው ዴሪቬት ለማድረግ ለምሳሌ የሰጠኝ ምንድነው? የፎፊዚያችን ምንድነው? ላን ኦፍ ምን የሰጠኝ ማለት ነው? ላን ኦፍ ሳይን ኦፍ ምን አለኝ? ኢሬስቱ ቱ ኤክስ ማለት። ስለዚህ እቺኛው ምንድነው ማድረግ? አሁን የውጨኛው ላን ካለ ሁሉ ጊዜ ምን ብያቸው? ላን ካለ 1 ኦቨር አድርገን እንጀምራለን ማለት። ስለዚህ 1 ኦቨር ምን አደርጋለሁ ማለት ነው? ላንን የያዘችው ፋንክሽን ማለት። ስለዚህ ሳይን ኦፍ ምን አለኝ? ቱ ሬስቱ ቱ ኤክስ ማለት ነው ሲባዛ ዴሪቬቲቭ ኦፍ ዚ ኢንሳይድ ደግሞ ምን አለች? ሳይን ኦፍ ኢሬስቱ ቱ ኤክስ አለኝ አይደለ? ስለዚህ ሳይንን ደግሞ የሳይን ደግሞ ዴሪቬቲቭ ምን ነው? ኮዝ ብያለሁ አይደለ? ስለዚህ ኮዝ ኦፍ ምን አለኝ ማለት ነው? ኢሬስቱ ቱ ኤክስ ይመጣልኛል። ከዛ ሲባዛ አሁንም ምን አለኝ ማለት ነው? ከውስጥ ደግሞ ምን አለች? ኢሬስቱ ቱ ኤክስ አለች ማለት። ስለዚህ የኢሬስቱ ቱ ኤክስ ደግሞ ምን ብያቸው? መጀመሪያ ፋንክሽኑ እንዳለ እንጽፈዋለን። ኢሬስቱ ቱ ኤክስ አለች ሲባዛ ዴሪቬቲቭ ኦፍ ዘ አፐር ማለት እቺ ኤክስፖነንቷ ማለት ነች። የእሱን ደግሞ ዴሪቬት ስናደርግ የቱ ኤክስ ዴሪቬት ምን ነው? ቱ ይመጣልኛል ማለት። ስለዚህ ሶስቱን ፋንክሽኖች በዚህ ዴሪቬት ማድረግ እንችላለን ማለት። ስለዚህ እዚህኛው አንድ ላይ መጻፍ ይችላል። እዚህኛው እዚህ ኳልሱ ምን ይመጣልኛል? ቱ ኢሬስቱ ቱ ኤክስ ሲባዛ ኮዝ ኦፍ ኢሬስቱ ቱ ኤክስ ከዛ እቺው ከላይ ያለችውን ጨርሰን ኦቨር ምን አለ ማለት ነው? ሳይን ኦፍ ኢሬስቱ ቱ ኤክስ ብዬ ማስቀመጥ እችላለሁ ማለት ነው። ከዛ ሌላኛው ኤግዛምፕሉን ልክ እንዳሁኑ 3 አይነት ፋንክሽን ያዘልኝ ማለት ነው። እዚህ ጋር በደንብ እንድትይዙልኝ ይፈልጋሉ። ምክንያቱም የፓወር ሩልንም የቤዚክ ባለፈው ዲስከስ ያደረግናቸው የፓወር ሩል የኮኤፊሺየንት ሩል ዲፈረንስ ሩል አንድ ላይ አፕላይ ስለምናደርግ ማለት። ስለዚህ የመጀመሪያው ነው ኤፍ ኦፍ ኤክስ ኢኳልስ ምን አለኝ? ኤፍ ኦፍ ኤክስ ኢኳልስ ቱ ታን ስኩዌር ኦፍ ኤክስ ሬዝ ቱ 7። አሁን እዚህ ጋር ሁለት ፋንክሽን ያለ ነው የሚመስለን አይደለ? ግን 3 ፋንክሽኖች ነው ያሉት እዚህ ጥያቄ ላይ ማለት። የመጀመሪያው ምን ነው? ታን ኤክስ የምትባለው ፋንክሽን አለች። ሌላ አንድ ደግሞ ኤክስ ሬዝ ቱ 7 የምትባለው ፋንክሽን አለች። ሌላ ደግሞ በፓወር ፎርሙላ ይጻፋለች። ታን ስኩዌር የምትባለው እንደ ፓወር ፎርም ይጻፋለች። ፓወር ፎርም ባለፈው ያየነው ምነው ኤክስ ሬዝ ቱ ኤን አይነት ፎርም የተጻፈ ፋንክሽን ማለት። ስለዚህ ይሄን ዴሪቬት ስናደርገው ምንድነው ማለት ነው? የመጀመሪያው የታን ስኩዌርን ዴሪቬት እናደርጋለን። ያ ማለት ነው በፓወር ሩሉ በመጠቀም። ስለዚህ ሁለታችን ሁለት እንዳለ አወርዳለሁ። ከዛ ታን ኦፍ 2 ማይነስ 1 ሲባዛ ከዛ ከውስጥ ደግሞ ምን አለ? የታን ዴሪቬቲቭ ማለት። የታን ዴሪቬቲቭ ደግሞ ምንድነው? ሴክ ስኩዌር ኤክስ አይደለ? አሁን ደግሞ ኤክሳችን ማለት ኤክስ ሬዝ ቱ 7 ነው። ስለዚህ ሴክ ስኩዌር ኦፍ ኤክስ ሬዝ ቱ 7 ሲባዛ ከዛ ማንቀረኝ ከውስጥ ደግሞ ማን አለችኝ እዚህ ጋር? አሁን ኤክስ ሬዝ ቱ 7 የኤክስ ሬዝ ቱ ደግሞ 7 ምን ይመጣ ማለት ነው? 7 ኢንቱ ኤክስ ሬዝ ቱ 6 ብዬ 7 ብዬ ማስቀመጥ ይችላል። ስለዚህ በዚህ መስራት እንችላለን ይሄኛውን ጥያቄ ነው። ስለዚህ እቺኛው ሲምፕሊፋይ ስናደርገው 14 ኤክስ ሬዝ ቱ 6 ታን ከዛ ሴክ ስኩዌር ኦፍ ምን አለ ማለት ነው? ኤክስ ሬዝ ቱ 7 ብዬ መግለጽ እችላለሁ። ቪዲዮ ደግሞ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።